ሰላም እንዴት አላችሁ ቤተሰቦች? አሜሪካ እንግዲህ ቬንዙዌላን እየከበበች እንደሆነ ተነግሯል። በተለያዩ አቅጣጫዎች ቬንዙዌላን ቀለበት ውስጥ አስገባቻት የሚሉ መረጃዎች በመውጣት ላይ ይገኛሉ። ይህ እጅግ አስፈሪ ሁኔታዎች ዓለም ፖለቲካ ላይ ጫና ሊፈጥር እንደሚችል እየተነገረ ነው። ፕሬዚዳንት ዶናልድ ትራምፕ ቁርጠኛ በሆነ መንገድ በቬንዙዌላ ላይ ጫና እየፈጠሩ ነው ወይም ደግሞ ጦር ሊከፍቱ ነው የሚለው እንደዚሁ አሳሳቢ ሆኗል። ይህንም ተከትሎ ደግሞ የተለያዩ ማሳያዎች በመውጣት ላይ ይገኛሉ። በተለይም የአሜሪካ ፌዴራል አቪዬሽን አድሚኒስትሬሽን የሚባለው የበረራ አስተዳደሩ ማለት ነው። እሱ በዛ ጉዳይ ላይ መግለጫ ሰጥቷል። ዜጎች ወደዛ አካባቢ እንዳትንቀሳቀሱ የሚል መግለጫ ሰጥቷል። ይሄ ማለት እንግዲህ ኤፍኤ ወይም ደግሞ የፌዴራል አቪዬሽን አስተዳደሩ ይሄን አይነት መረጃ ከሰጠ ምንድነው ያለው እውነታው ችግር አለ ማለት ነውና እንግዲህ ተናበው እየሰሩ እንደሆነ በግልጽ ያሳያል። ግን ፕሬዚዳንት ዶናልድ ትራምፕ ደግሞ አሁን ዓለም ላይ ሰላም አመጣለሁ ብሎ የሚያስቡ ፕሬዚዳንት ቢሆኑም በተለያዩ አጋጣሚዎች ደግሞ ጫና ውስጥ አገር ውስጥም ፖለቲካቸው ገብተዋል። በዓለም አቀፍም እንደዚሁ ጫና ውስጥ ገብተዋል። ግን ቬንዙዌላ በጣም አስጊ በሚባል ደረጃ እንግዲህ ሊያበቃላት ይችላል። ባይዘው የአሜሪካ ጦር ግዝፈትና የቬንዙዌላ ጦር ግዝፈት ለማነጻጸርም የሚመች አይደለም። በእርግጥ ዓለም ላይ አሉ ከሚባሉ ጠንካራ ኃይሎች ውስጥ ልትመደብ የምትችል ናት ቬንዙዌላ። ምክንያቱም በዛ በላቲን አካባቢ ሰባተኛው የግዙፍ ጦር ባለቤት አገር ናት። ከዛ ሲሻገር ደግሞ በዓለም ደረጃም 50ኛ አካባቢ ያለች ሀገር ስለሆነች በተወሰነ መጠን ልትፋለም ትችላለች ተብሎ ይታሰባል። ግን ደግሞ የአሜሪካን ጦር የፔንታገንን እንቅስቃሴ መመከት የሚያስችል አቅም እንደሌለ ይታወቃል። እንኳን እንደ ቬንዙዌላ ያሉ ሀገራት ቀርቶ እንደነ ራሽያ ያሉትም የአሜሪካን ጦር በተወሰነ መጠን የመቋቋም እድላቸው ከባድ ሊሆን ይችላል። ምክንያቱም የሚጠቀሟቸው ቴክኖሎጂዎች ብዙ ውስብስብና ጫና የሚፈጥሩ ናቸው። ወይም ደግሞ ደርምሶ ሊገቡ የሚችሉ ባንከርስ የሚባሉ ወይም ደግሞ ይሄ ባንከር ቦምብ ወደ ምድር 60 ሜትር ምድር ላይ ጠልቆ ከገባ በኋላ ምንም አይነት ሳይፈነዳ 60 ሜትር ጠልቆ ከዛም በኋላ ሲፈነዳ ደግሞ እስከ 200 ሜትር ነው ጥቃት ሊሰነዝር የሚችለውና ይሄኛው ትንሽ አስቸጋሪ ነው። ኤኒዌይ ቬንዙዌላና እንግዲህ ዋሽንግተን ወይም ደግሞ አሜሪካ በዚህ ልክ ውጥረት ውስጥ ገብተዋል ወይም ደግሞ በጣም አስቸጋሪ በሆነ ጉዳይ ላይ እንደገቡ እየተነገረ ነው። ለዚህ ደግሞ የአሜሪካ የፌዴራል አቪዬሽን አስተዳደር ወይም ደግሞ ኤፍኤ የሚባለው እሱ መግለጫ ሰጥቷል። ሰዎች ወደዛ አካባቢ እንዳይንቀሳቀሱ የሚል በግልጽ መረጃ ሰጥቷል። ይሄ ማለት እንግዲህ በምስራቅ የውቅያኖሱ ክፍል ማለት ፓሲፊክ ወይም ደግሞ ሰላማዊ ውቅያኖስ ተብሎ በሚጠራው አካባቢ ያለው ውጥረት ከባድ በመሆኑ በካሪቢያን በደቡባዊ ካሪቢያን ሳይቀር እንደዚህ አይነት ወታደራዊ እንቅስቃሴ መኖሩና አሜሪካ ወደዛ እየተጠጋች እንደሆነ የሚያሳይ በመሆኑ ነው። ስለዚህ የፌዴራል አቪዬሽን አስተዳደሩም ደግሞ ኤፍኤ በዚህ ልክ ሀሳቡን መግለጹ በስጋት መልክ ማስቀመጡ በእርግጥም ካራካስና ዋሽንግተን ወደ አንዳች አደገኛ እርምጃ ውስጥ እየገቡ መሆኑን የሚያሳይ እያደርገዋልና ብዙ ሰዎች እንደሚሉት በቀላሉ የሚቋጭ ወይም ደግሞ ፖለቲካሊም ብቻ የሚታይም ሳይሆን የዓለምን የወታደራዊ ሳይንስ ስልት ሊቀይር የሚችል ካሪቢያንን ጫና ውስጥ ሊያስገባ የሚችል ላቲን አሜሪካኖችን ጫና ውስጥ ሊያስገባ የሚችል ነውና እንደዚህ አይነት እንቅስቃሴዎች ደግሞ የአሜሪካ የፌዴራል አቪዬሽን አስተዳደር ወይም ደግሞ ኤፍኤ ብለን የምንጠራው ብዙ ጊዜ በረራ ሲከለክል ስጋቶች ሲኖሩ ነው። ይሄኛው ግን ተሳፋሪዎቻቸው በዛ አካባቢ እንዳይንቀሳቀሱ በግልጽ ነው መግለጫ ያወጣውና አንዳንድ አዳዲስ ጉዳዮች ካሉ ወይም ደግሞ ማስተካከያ ካሉ ልንነግራችሁ እንችላለን። ግን እዛ አካባቢ ያለው ሁኔታ በተወሰነ መጠን የውጥረት ቀጠና የሆነ በመምጣቱ ለሱ መፍትሄ መስጠት አለብን የሚል ሀሳብና አቋም እየተራመደ ያለው። በዚህኛው ደግሞ ምናልባትም ፕሬዚዳንት ዶናልድ ትራምፕ የግፋ ብለው ፖለቲካቸውን ቀጥለውበታል ወይስ አልቀጠሉበትም የሚል ጥያቄም ሊያስነሳ ይችላል። በእርግጥ ካራካስና ዋሽንግተን ከዚህ በፊትም ቢሆን የማይግባባ ፖለቲካ ያላቸው ኃይላት ናቸው። ምክንያቱም ከ2019 ላይ በፕሬዚዳንት ዶናልድ ትራምፕ ሰዓትም ኒኮላስ ማዱሮን በማክሮፍ በረራዎች ተዘግተው ነበረ እዛ አካባቢ። በእርግጥ እንደ ኢንዲያና አይነቱን ወይም ደግሞ የአሜሪካ ኤርላይንስ አይነቶቹ ከሌሎቹ አንጻር በተወሰነ መጠን እዛ አካባቢ ሲንቀሳቀሱ እንደነበረ የሚታወስ ነው። ግን አፍተር ኦል ባለው ሁኔታ ባለው ውጥረት ግን የቬንዙዌላ ጉዳይ ከተስፋ ስጋቷ እያመዘነ መጥቷልና ፕሬዚዳንት ዶናልድ ትራምፕ የሚሉት እንግዲህ ሴፕቴምበር ላይ ነው የጀመሩት ጥቃቱን። በተለይም ካራካስ ከዚህ ከአደንዛዥ እጽ ጋር ግንኙነት ያላቸውን ሰዎች ወደ አሜሪካ እንዲገቡ በማድረግ መንግስታዊ ቴሮር ወይም ደግሞ መንግስታዊ ድርጊት ይሄ ከሽብር ጋር የተገናኘ ወይም ደግሞ መንግስታዊ ስራዎች ላይ አተኩራለች። መንግስታዊ የናርኮ የአደንዛዥ እጽ
አካሄዶችን በመከተል መንግስታዊ በሆነ መንገድ በተቋም ደረጃ ስራዎች እየሰራች ያለች ሀገር ናትና ስለዚህ መፍትሄ ልንሰጣት ይገባል የሚል ሀሳብ ነው የሰጡት። በነገራችን ላይ ወደ 70 እና ከዛም በላይ የሚሆኑ ሰዎች እዚህ አካባቢ ላይ በተሰነዘረ ጥቃት ህይወታቸውን አጥተዋል። ከ20 በላይ የሚሆኑ ደግሞ መርከቦች ትንንሽ መርከቦችም ሊሆኑ ይችላሉ ወይም ደግሞ ከዚህ ከአደንዛዥ እጽ ጋር ግንኙነት አላቸው ተብሎ የታሰቡ መርከቦች ተመተዋል ነው። ይሄኛው በቀላሉ እዛ ላይ የሚቀር አይደለም፣ ግን መቆጠር የሚችል ነው። አሁን 1 2 3 4 ምናምን ማለት የሚቻል የውጥረት ደረጃ ላይ እነዚህ ኃይላት እንደገቡ የሚያሳዩ ብዙ መረጃዎችን ማየት ይቻላል። ምክንያቱም ፕሬዚዳንት ዶናልድ ትራምፕ አስተያየት ሲሰጡ በካሪቢያን አካባቢ ያለው እንቅስቃሴ ምንድነው የሚል ጥያቄም ተነስቶላቸው ነበርና ፕሬዚዳንት ዶናልድ ትራምፕ እኛ የአሜሪካን ዜጎች ጫና ውስጥ ሊያስገባ የሚችል የአሜሪካን ዜጎች ማንነታቸውን ሊፈታተን የሚችል ኦር አግባብነት የሌለው እንቅስቃሴ እየተደረገ ስለሆነ ከዚህ አንጻር ደግሞ ሽብርተኝነትን መዋጋት አለብን፣ አሜሪካ ስታንድስ ቱ ካውንተር ባላንስ ቴሮሪዝም የሚል አቋም አላቸውና ከዛ አንጻር መፍትሄ ሊሰጡት እንደሚችሉ በተደጋጋሚ ሲናገሩ ነበርና ጀስቲፊኬሽናቸውም የኒኮላስ ማዱሮ መንግስት በብዙ ሁኔታዎች በብዙ መንገድ እንደዚሁ የሽብር ድርጊት ሊፈጽም የሚችል ነው እና መነሳት አለበት የሚል አቋም እንዳላቸው ወይም ደግሞ ኒኮላስ ማዱሮ ከዚህ በኋላ ጊዜያቸው አውት ነምበር አድርጎባቸዋል ወይም ደግሞ ጊዜያቸው አልቋል ማለታቸው የሚታወሳልና ይሄ ምንድነው በምን ይለካል በምን ሁኔታ ማን ነው ልክ ማን ነው ስህተት የሚለው እንዳለ ሆኖ ግን በካሪቢያንና በዚህ በሰላማዊ ውቅያኖስ በምስራቁ ክፍል ፓሲፊክ በሚባለው ላይ ያለው ወታደራዊ እንቅስቃሴ ብዙ ዋጋ ሊያስከፍል የሚችል በቀላሉ ደግሞ ሊተረጎም የሚችል እንዳልሆነ መረጃዎች በስፋት እየወጡ ይገኛል። ሰው ኤፍኤው ደግሞ በዚህ ልክ ሀሳብ ሲሰጥ በእርግጥም ያለውን መሬት ላይ ያለውን ሀቅ ፋክት ያሳያልና ምንድነው የተከሰተው የሚለውን በብዙ መንገድ ማየት ያስፈልጋል። ይሄኛው ውጥረት ግን ቀላል የማይሆነው እንደነ ቻይና እንደነ ደግሞ ራሳቸው እንደነ ራሽያ ያሉ ኃይላት በዚህ ጉዳይ ላይ በተለየ አቅጣጫና አንግል ቆመው የተወሰነ ሀሳብ የተወሰነ ጫና መስጠት ጀምረዋል። ሚሳኤል እስከ መላክ የደረሱ ሀገራት አሉ። እና ፕሬዚዳንት ቭላድሚር ፑቲን ሚሳኤል ልከዋል። ሰው ይሄኛው ደግሞ በእርግጥም አንድ የሆነ ትርጉም ሊሰጥ የሚችል ውጥረቱን በሌላ መንገድ ለማየት እድል የሚፈጥር ነውና አንዳንድ ሁኔታዎችን ለማረጋጋት በሚል የዓለም ፖለቲከኞች ስራ ላይ ቢሆኑም ግን እነ ኒኮላስ ማዱሮ ደግሞ ሁለንተናዊ ዝግጅት ላይ ነን ብለዋል። እነ ኒኮላስ ማዱሮ እንዳልኳችሁ ኒኮላስ ማዱሮ አሁን በአሜሪካ ጦር በተለያየ አቅጣጫ በሁሉም አቅጣጫ በሚባል ደረጃ ስጋት ውስጥ ነው። ኦፍኮርስ ስጋት ውስጥ ነው። የሆነ ጫና ሊፈጠር ይችላል፣ ግን የብዙዎች የኦፕሽናቸው ማሳያም አይደለምና ይሄኛውን በምን ልኬት ውስጥ ማየት ይቻላል የሚለውንም አሁን በግልጽ እንደዚሁ የሚያዩ ሰዎች ጠፍተዋል። የኦፕሽንም ጉዳይ አይደለም፣ የፖለቲካ እንትትም ጉዳይ አይደለም፣ የአመለካከትም አይደለም። በዚህ በዓለም ፖለቲካ ስርዓት ውስጥ ያለውን ሁኔታዎች ለማየት እድል የሚፈጥር ነውና እያንዳንዱ ነገር ከፍሎ ለይቶ ማየት ያስፈልጋል የሚል አቋም ላይ ነው ያሉት። ግን ብዙዎቹ ደግሞ በዚህ ልክም የተቃኘ ፍላጎትም አቋም ስለሌላቸው አንዳንዶቹን ለይቶ ማየት እንደሚያስፈልግ ነበረ ሲናገሩ የነበረውና ይሄኛው ነው። ሰው እነ ኒኮላስ ማዱሮ ምንድነው አቋማቸው? እነ ኒኮላስ ማዱሮ እስከምን ሊሻገሩ ይችላሉ? ፖለቲካዊ መፍትሄ ማምጣት ይችላሉ የሚለውን ደግሞ በተለየ መንገድ ወይም ደግሞ 1 2 3 the problem is this the problem is this the problem is this and the solution is this ብሎ again ደግሞ 1 2 3 ለይቶ ማስቀመጥ ይፈልጋልና ይሄ ሁሉ ውጥረት ባለበት አጋጣሚና ሁሉ ባለበት ሂደት ምንድነው ያለው ምንድነው ሁኔታው የሚለውን ደግሞ በተለየ መነጽር ማየት ያስፈልጋልና እያንዳንዱ each and everything needs a kind of calculation. It's not mathematics, sometimes it's physics, sometimes it's politics, sometimes this is በጣም አስቸጋሪ የፖለቲካ አውድ ነው ፕሬዚዳንት ዶናልድ ትራምፕ የፈጠሩትና ኒኮላስ ማዱሮ ግን እንደዛም ሆኖ እጃችን አጣጥፈን አንቀመጥም we would do what we want to do አይነት ነገር አቋም አላቸው። ግን he can't do that because የአሜሪካ ፓወር ጋር የአሜሪካ ጦር የአሜሪካ አቅም የአሜሪካ ኃይል ጋር ነው ሊፋለም የሚችለውና ከዚህ አንጻር በምን አይነት መንገድ መፍትሄ ሊሰጡት ይችላሉ የሚለውም አሳሳቢ ቢሆንም ግን ሂደቶችን የተከተለ መፍትሄ ይመጣል ተብሎ ተስፋ ተጥሏል። ለመፍትሄ ደግሞ የሚሰሩ ኃይላት ወገኖች ሊኖሩ ይችላሉ። ብዙ አስቸጋሪዎቹን መንገዶች ብዙ የፈተና ውጤቶችን ለማየት የሚያስችል የአረዳድም እንደዚሁ ያስፈልጋቸዋልና ከዚህ አንጻር ግን ኒኮላስ ማዱሮ ምንድነው ያሉት የሚለውንም ማየት ያስፈልጋል። ኒኮላስ ማዱሮ
እናንተ በምንም መንገድ ብትመጡ እኛ ኃይላችንን አሰማርተናል የሚል አቋም አላቸው። 200 ሺህ የሚሆን ኃይላቸውን እንዳንቀሳቀሱ ተነግሯል። ህዝባቸውን በተጠንቀቅ እንዲቆም ጠይቀዋል። ግን ችግሩ ሲአይኤ ቬንዙዌላ ውስጥ ገብቶ ስራ እንዲሰራ ፕሬዚዳንት ዶናልድ ትራምፕ ትእዛዝ ሰጥተዋል። ስለዚህ ሲአይኤ ገባ ማለት በቅርቡ ወይም ደግሞ ቅርብ ወራጅ ሆነው ህይወታቸውን እስከ ማጣትም ሊደርሱ ይችላሉና ኒኮላስ ማዱሮ እሳቸው እንደሚሉት ቀላል ላይሆን ይችላል ግን ብዙ በርካታ ወታደሮችን ማንቀሳቀስን ብቻ ሳይሆን በተደጋጋሚ የጦር ልምምድ እነዚህ ፋይተር ጀቶቻቸውን እንዲያደርጉ እድል ሰጥተዋል። ወይም ደግሞ በካሪቢያንም በፓሲፊክ ውቅያኖስም የጦር ልምምድ በስፋት ይደረጋል። ከዛ ውጭ ግን የአሜሪካ ኃይሎች በጣም በአብዛኛው ተንስ በሆነ መንገድ ውጥረት በተሞላበት መንገድ ሰፋ ያለ አቅማቸውን እዛ አካባቢ አስፍረዋልና ኦልሞስት የመከበብ ፖለቲካ ወይም የመከበብ ወታደራዊ ስጋት ነው የተጋረጠባት ቬንዙዌላና እነዚህን ሁኔታዎች እንዴት እንቋጭ የሚለውን ደግሞ በሌላ መንገድ ማየት ያስፈልጋል። ግን አፍተር ኦል እንደዚህ አይነት ነገሮች ሲፈጠሩ አገርና አገር ቀርቶ ምንም እንኳን አሜሪካ is powerful, America is the most empowering ever in the world አይነት ነገር ቢሆንም ግን ደግሞ የዋር ጉዳይ የምታውቁት ነው። በሐማስና በእስራኤል መካከል ያለውን እንኳን እስራኤል ያን ያህል አቅም ይዛ ሐማስ ስቲል አልጠፋምና ምንድነው የሚለውንም ማየት ስለሚያስፈልግ እንደዚህ አይነት ውጥረቶች በቀላሉ አይታዩም የሚለውን ግንዛቤ ውስጥ ማስገባት እንደሚያሻ ደግሞ ሳይታለም የተፈታ ነው። ስለዚህ ቀደም ሲል እንደነገርኳችሁ አይነት የፖለቲካ መንገድም ሊኖረው ይችላል። ግን ደግሞ የኤፍኤዩ መረጃ ኤፍኤ ያወጣው መረጃና በተለየ ሀሳቡን የገለጸበት መንገድ ማስጠንቀቂያ ለተሳፋሪዎቹ መስጠቱ ከዚህ አንጻር ጥያቄዎች እንዳሉ ወይም ደግሞ ስጋቶች እንዳሉ በግልጽ የሚያሳይ በመሆኑ እያንዳንዱ ሰው፣ እያንዳንዱ ፖለቲከኛ፣ እያንዳንዱ የሀገሩ ጉዳይ ሊያሳስበው የሚችል ዝግጅት ማድረግ አለበት የሚል ሀሳብ ነው የተሰጠው። ግን ኖትስ ቱ ኤርሜን የሚል የኤፍኤው ለኤርሜን እንግዲህ ኤፍኤ ማለት የፌዴራል አቪዬሽን አስተዳደሩ እንግዲህ በእንቅስቃሴ ላይ ያሉ ወይም ደግሞ አየር ላይ ስራዎቻቸውን ለሚሰሩ ሰዎች መግለጫ መልክ የሰጣቸው ምንድነው ጉዳዩ እዛ አካባቢ የደህንነት ስጋት በጣም በከፍተኛ ሁኔታ ስላለ እናንተ በተጠንቀቅ መንቀሳቀስ አለባችሁ። ከዛም ባሻገር ወደዛ አካባቢ ወደ ቬንዙዌላ የምትሄዱ ሰዎች እግራችሁን ሰብሰብ ማድረግ አለባችሁ የሚል መረጃ ነው የሰጠውና ይሄኛው በእርግጥም አንዳች የሚያስፈራ የውጥረት ሂደቶች እንዳሉ ሊያሳይ ይችላል። ግን ቬንዙዌላም ቢሆን ዝግጅቱ አለኝ የሚል ሀሳብ አላት። በቬንዙዌላ አካባቢ ያለው የሚሊተሪ አክቲቪቲ ወይም ደግሞ በቬንዙዌላ ዙሪያ ያለው ወታደራዊ እንቅስቃሴ አስፈሪ በመሆኑ ለዚህ ጉዳይ መፍትሄ ሊሰጠው ይገባል። ካልሆነ ግን ወደዛ አካባቢ እንዳትንቀሳቀሱ የሚል ነው የሰጠው መረጃ አቪዬሽኑ። ሰው የአቪዬሽኑ መረጃም ብቻ በቂ ላይሆን ይችላል። ግን ብዙ ተቆጣጣሪዎቹ ብዙ ኤርክራፍት በዛ አካባቢ የሚያደርጉትን ፍላይንግ ወይም ደግሞ በረራ ማቆም እንዳለባቸው ነው የኤክሰርሳይዝ ካውሽን ተሰጥቷል። እዛ አካባቢ እንቅስቃሴ እንዲደረግ ምክንያቱም በጣም ኤርፖርትም ሆነ ኤርክራፍት ላይ እዛ መሬት ላይ ማረፍም በበረራ ላይም ከፍ ብሎ መብረር ዝቅ ብሎ መብረር መሬትም ላይ መቆም ወይም ደግሞ በተለያየ መንገድ አውሮፕላን በሚያርፍባቸው በሚነሳባቸው እንደዚሁም ከፍ ብሎ በሚበርባቸው በረራ ላይ ያለ በመካከለኛ ባጭር እንደዚሁም በጣም ከፍ ባለበት አጋጣሚ ከነሱ ሁሉ አንጻር ሲታይ በሁሉም አቅጣጫ መመታት የሚችልበት እድል አለና ይሄ አስቸጋሪ ነው። ያ ማለት እንግዲህ በሁሉም አቅጣጫ ጥቃት ሊሰነዘር ይችላል የሚል አረዳድ እንዲኖር ያደርጋል ነው። ይሄ እንግዲህ ያ ማለት ከፍም ሲል መካከለኛም ሲሆን ዝቅም ሲል አርፎም ሲነሳም በሆነ አጋጣሚ ጥቃት እንዲሰነዘር የሚያደርግ ወታደራዊ አውድ ወይም ደግሞ ኮንተንት እንደተፈጠረ ሊያሳይ ይችላልና እጅግ አስፈሪ ነው። ከሴፕቴምበር ጀምሮ ኤፍኤ ወይም ደግሞ ፌዴራል አቪዬሽን አድሚኒስትሬሽን አስተዳደሩ የሚለው ቬንዙዌላ እንግዲህ በተደጋጋሚ ከፍተኛ የሚባል የጦር ልምምድ አድርጋለች እና መጠንቀቅ ያስፈልጋል። ማስ ሞቢላይዜሽን እያደረገች ነው። ይህ ደግሞ አስፈሪ ነው የሚል ሀሳብ ሲሰጥ ነበርና ያንዳንዱን ሁኔታ በቀላሉ ማየትም የሚያስችልም አይደለምና ለሲቪል አቪዬሽን መጠንቀቅ እንዳለበት ሀሳብ የተሰጠውም ከዚያ አንጻር ነው። እንግዲህ ዳይሬክት ፍላይት በአሜሪካና በቬንዙዌላ መካከል ወይም ደግሞ በተሳፋሪዎችና በካርጎ በጭነት ከ2019 ጀምሮ አልነበረም። እንግዲህ የተወሰኑ የአየር መንገዶች አሜሪካ በዛ አካባቢ ሊበሩት ይችላሉ። ትንሽ አስቸጋሪ ነው ሳውዝ አሜሪካ አካባቢ ያለውን ማለት ነውና የአሜሪካን ኤርላይንስ በዚህ ልክ እንቅስቃሴዎችን ማቆሙን ጥቅምት ላይ መናገሩ ይታወሳል። የአሜሪካ ኤርላይንስ ማለት ነው። ከዛም በኋላ ግን እንደ
ዴልታ ኤርላይንስ፣ ከዛ ዩናይትድ ኤርላይንስ እነዚህ የመሳሰሉት ደግሞ ኢሚዲየትሊ ሪስፖንድ ለማድረግ አልፈለጉም እና ይሄ ሜቢ አስቸጋሪ ሊሆን ይችላል። እንዴት ነው አስቸጋሪ ሊሆን የሚችለው? ምክንያቱም የተንቀሳቀሱት ኃይሎች ቀላል አይደሉም። F-35 ተዋጊ ጀቶች ናቸው አካባቢ ላይ የሰፈሩት። F-35 ተዋጊ ጀት ማለት የዓለማችን ላይ በጣም እጅግ ውስብስብ የተባለውን ጥቃት መሰንዘር የሚችሉና አቅማቸው ደግሞ በተለየ ከዚህ በፊት ከነበሩ ፋይተር ጀትስ ይሄኛው እነሱ በጣም ብርቱ፣ ጠንካራ፣ በቀላሉ ጊቫፕ የማያደርጉ ወይም ደግሞ በቀላሉ ጫና ውስጥ የማይገቡ እንደሆኑ ይታወቃሉና ከዛ አንጻር ያለውን ሁኔታ ለማየት ተሞክሯል። ግን ደግሞ ብዙ ሰዎች እንደሚሉት የስለላ አውሮፕላኖች ትናንት ምሽት ገብተዋል፣ ራሳቸው ተዋጊ ጀቶች ገብተዋል፣ ፕላስ ደግሞ እነ ጀነራል አልፎርድ የሚባሉትም እንደዚሁ ገብተዋልና ሁሉም ነገር ስትመለከቱት በግልጽ ለወታደራዊ ዝግጅት የቀረበ የፖለቲካ የወታደራዊ እንደዚሁም ደግሞ ዓለም አቀፋዊ ጫና ሊፈጠር የሚችል ሁኔታ ነው የተፈጠረውና ትንሽ ግራ ቀኝ ማየት ያስፈልጋል። የዓለም የፖለቲካ ስርዓቱም አውዱም የማይፈቅዳቸው ነገሮች አሉ ቢመስሉም ግን ደግሞ እነዚህን በደንብ ማየት እንደሚያሻ በግልጽ ያስቀምጣሉ። ተመልካቾቻችን ግን ቀደም ሲል እንደነገርኳችሁ ትላንትም ከትላንት ወዲያም ሰሞኑን ትንሽ አንዳንድ አካባቢዎች ላይ የተለያዩ እንግዲህ ትዝብቶችን እያራኩ ስለሆነ ከዛ አንጻር በእንደዚህ አይነት መንገድ መምጣት ግዴታ ስለሆነ ነው። እንግዲህ ስመለስ ነገ ከነገ ወዲያ ጥሩ እንደተለመደው አይነት መረጃዎችን በድምጽም በትንታኔም እንደዚህ በቪዲዮም እመጣለሁ። በዛ መንገድ እንቀጥላለን። አሁን ግን ለመረጃው ያህል ስለነበረን ጊዜ ሁሉ አመሰግናለሁኝ። ዩቲዩብም ታንኪዩ